ትንቢተ ሕዝቅኤል ምዕራፍ 42 በውጭም አደባባይ በሰሜኑ መንገድ አወጣኝ። በልዩውም ስፍራ አንጻርና በሰሜን በኩል ባለው ግቢ ፊት ለፊት ወዳለው ዕቃ ቤት አገባኝ። 100 ክንድ በሆነው ርዝመት ፊት በሰሜን በኩል መዝጊያ ነበረ፣ ወርዱም 50 ክንድ ነበረ። በውስጠኛውም አደባባይ በ20 ክንድ አንጻር በውጭውም አደባባይ በወለሉ አንጻር በሦስት ደርብ በትይዩ የተሠራ መተላለፊያ ነበረ። በዕቃ ቤቶቹም ፊት በስተ ውስጥ ወርዱ 10 ክንድ ርዝመቱ 100 ክንድ የሆነ መንገድ ነበረ። መዝጊያዎቻቸውም ወደ ሰሜን ይመለከቱ ነበር። መተላለፊያውም አሳጥሮአቸዋልና ላይኞቹ ዕቃ ቤቶች ከመካከለኞቹና ከታችኞቹ ይልቅ አጫጭር ነበሩ። በሦስትም ደርብ ተሠርተው ነበርና በአደባባዩም እንዳሉት አዕማድ አልነበሩላቸውምና ስለዚህ ላይኞቹ ከመካከለኞቹና ከታችኞቹ ይልቅ ጠባብ ነበሩ። በውጭ በዕቃ ቤቶቹ አጠገብ ያለው ወደ ውጭው አደባባይ የሚመለከተው ቅጥር በዕቃ ቤቶች ትይዩ የሆነ ርዝመቱ 50 ክንድ ነበረ። በመቅደሱ ፊት የነበሩት ዕቃ ቤቶች ርዝመታቸው 100 ክንድ ሲሆኑ በውጭው አደባባይ በኩል የነበሩት ዕቃ ቤቶች ርዝመታቸው 50 ክንድ ነበረና ከእነዚህም ዕቃ ቤቶች በታች በስተ ምሥራቅ በኩል ሰው ከውጭው አደባባይ የሚገባበት መግቢያ ነበረ። ይህም በቅጥሩ ራስ አጠገብ ነበረ። በደቡብም በኩል በልዩ ስፍራና በግቢው አንጻር ዕቃ ቤቶች ነበሩ። በስተ ፊታቸውም የነበረ መንገድ በሰሜን በኩል እንደ ነበረው እንደ ዕቃ ቤቶቹ መንገድ ምስያ ነበረ። ርዝመታቸውም ወርዳቸውም መውጫቸውም ሥርዓታቸውም መዝጊያቸውም በዚያው ልክ ነበረ። በደቡብም በኩል ካሉት ዕቃ ቤቶች በታች በምሥራቅ በኩል በቅጥሩ ራስ አጠገብ መግቢያ ነበረ። እንዲህም አለኝ፣ በልዩ ስፍራ አንጻር በሰሜንና በደቡብ በኩል ያሉ ዕቃ ቤቶች እነርሱ ወደ እግዚአብሔር የሚቀርቡ ካህናት ከሁሉ ይልቅ የተቀደሰውን ምግብ የሚበሉባቸው ቤቶች ናቸው። ስፍራው ቅዱስ ነውና በዚያ የተቀደሰውን ነገር የእህሉን ቍርባን የኃጢአቱንና የበደሉን መሥዋዕት ያኖራሉ። ካህናቱም በገቡ ጊዜ ከመቅደሱ በውጭው አደባባይ አይወጡም። የሚያገለግሉበትን ልብሳቸውን ግን ቅዱስ ነውና በዚያ ያኖሩታል። ሌላም ልብስ ለብሰው ወደ ሕዝብ ይወጣሉ። ውስጠኛውንም ቤት ለክቶ በፈጸመ ጊዜ ወደ ምሥራቅ በሚመለከት በር መንገድ አወጣኝ። እርሱንም በዙሪያው ለካው። የምሥራቁን ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። ዞረም። የሰሜኑንም ወገን መለኪያ ዘንግ 500 ክንድ አድርጎ ለካ። ዞረም። የደቡቡንም ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። ዞረም። የምዕራቡንም ወገን በመለኪያ ዘንግ 500 ክንድ አድርጎ ለካ። በአራቱ ወገን ለካው። የተቀደሰውንና ያልተቀደሰውን ይለይ ዘንድ ርዝመቱ 500 ክንድ ወርዱም 500 ክንድ የሆነ ቅጥር በዙሪያው ነበረ።